መሲ ከበፊቱ የበለጠ ችግር ላይ ናት። አሁን ላይ በጣም በአስፈሪ ሁኔታ ነው ያለችው። ምክንያቱም ቴዲ እያደረገ ያለው ነገር በጣም የሚያስፈራና አስከፊ የሆነ ነገር ነው። ከሄሌን ጋር ያለውን ግንኙነት እሱ አውቃ እንዳላወቀችውና ችላ ብትኖርም እሱ ግን ያለው ነገር አሁን ላይ ሁሉም ነገር እንዳይበላሽብኝ በማለት ያው ቤት እቀይራለሁ በማለት እንግዲህ ለመሲ ባናገራት ወቅት መሲ እንግዲህ ቤቱን ሁሉም ሰው ስላወቀብህ ነው ወይ ሰው እንዳይመጣብህ ነው ወይ እንዳትያዝ ነው ወይ በማለት ያው በመለሰችለት ጊዜ እንግዲህ ጉሮሮዋን አንቆ ለመግደል ግድያ ሞክሮ ነበረ። ደስ የሚለው ነገር እሷ እንግዲህ ያው ከቤት ሩጣ ወጥታ አመልጣለች። መሲ ካሁን በኋላ እዛ ቤት መመለስ የለባትም ነው የምንለው። ምክንያቱም ለህይወቷ በጣም አስፈሪ ሁኔታ ላይ ነው ያለችው። ሰላም ሰላም ብያለሁ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ አሁን ላይ ቴዲን እንደምናየው በጣም ጉድ እያፈላ ነው ያለው። መጨረሻ ላይ እንግዲህ ደህና ሰው መስሎ ተለሳልሶ እጁ ታስገባ በኋላ አሁን ላይ መሲ ላይ የሚያደርገው ነገር በጣም አሳፋሪ የሆነ ድርጊት ነው እየሰራ ያለው። ያው የመሲን ህይወት ለማበላሸት እና መሲን መጠቀሚያ ለማድረግ ነበረ መጀመሪያውንም እንደሚወድ ሰው ሲቀርባት የነበረው። መሲም እንግዲህ እውነት መስሏት ከሰው ቤት የራስ ቤት ይሻላል በማለት ያው አምናው ቤተሰቦቿንም ትታ ወደሱ ከሄደች በኋላ እንግዲህ እያደረገባት ያለውን ነገር ሁላችንም እያየን ነው። በጣም ይሄ ጋጠወጥነት ነው። ምክንያቱም አንድ ሰው ታምኖ እስከ ቤቱ እስከተሄደ ድረስ ቢያንስ እንኳ ለዛ ቤቱ ላለው ሰው ለሌላው ለውጭ ላለ ሰው እንኳ ክብር ባይኖረው ቤቱ ላለው ሰው እንኳ ክብር መኖር ጥሩ ነው፣ ግድ ነው። በእርግጥ የሰው ልጅ ሲባል ሁሉም ክብር አለው። ለነገርየው ለህፃናት ልጅ ያላሰበ ሰው ለትልቅ ሰው ያስባል ማለት በጣም ከባድ ነገር ነው። አሁን ላይ እንግዲህ እሱ ሁሉ ነገሩ ያው ሄለን ጋር ነው። ሄለን ያለችውን ሁላ ነው እያደረገ ያለው። ሄለንም እንግዲህ ያው ገንዘብ ነው ሁለታቸውንም እያስተሳሰራቸው እና እያገናኛቸው ያለው። እንግዲህ መሲ ብዙ ነገር ተሸክማ ነው ያለችው አሁን ላይ። አንደኛ ኤልሹ የእሱ ልጅ መሆኗን እንግዲህ አውቃለች። ለሱ የተጻፈውን ደብዳቤ መሲ አንብበዋለች። እሱ ግን ያንን ሁሉ እንዳነበበችው እና እንዳየችው አያውቅም። እሱ እያደረገ ያለው እየመሰለው ያለው ቤቲ ጋር ያለው ግንኙነቱን ያወቀችበት ነው የመሰለው። በእርግጥ አሁን መሲ ብዙ ነገር ነው ያው እያወቀች እና እየደበቀች ያው እንግዲህ ያለውን ነገር እየተጋፈጠች ያለችው። ቢሆንም ግን እሱ አሁን ላይ ይባስ ብሎ ደግሞ በህይወቷ ነው የመጣባት። ታሁን በኋላ እዛ ቤት መመለስ የለባትም። ምክንያቱም ለመግደል ያው እንግዲህ ግድያ ሙከራ አድርጎባታል። እና እንግዲህ ቤሉልና ሌዛም እንግዲህ እንዳያችኋቸው በጣም የሚያስጠላ ሁኔታ ላይ ነው ያሉት። ያንን የሚከባበሩትን ሁላ መከባበር አሁን ላይ ገደል አስገብተውታል። በእርግጥ አሁን ላይ ገደል ያስገባቸው እሷ ናት። ምክንያቱም እንግዲህ እሱ እንደ ወንድምና እንደ እህትነት ነው አብሮ መኖር የሚፈልገው። እሷ ደግሞ በፍቅር አይን እያየችው ትገኛለች። ሁን ብሎ ደግሞ እሱ እንግዲህ የማይሆንን ነገር ይሆናል ብሎ ዋሽቶና አስመስሎ መኖር ስለማይወድ ያው እውነታውን ተጋፍጦ ሊነግራት ቢሞክርም እሷ ልትረዳው አልቻለችም። በፍጹም የማይሆን ነገር ነው። ምን ማለት ነው? እኔ እህት አይደለሁም፣ አንተን ስለወደድኩ ነው ከሀገር እዚህ ድረስ የመጣሁት በማለት ነግረዋለች። እሱም እንግዲህ ያው በተቀመጠችበት ያው ጥሏት ወጥቷል። ባስ ብሎ ደግሞ ከተቀመጥኩበት እንዴት ጥሎኝ ወጣ? ምን አይነት ድፍረት ነው? በማለት እንግዲህ ቤት ገብታ እንቧ ዘራፍ ብላለች። ቤትም ተገባይ በኋላ በጣም ማሽራፍልታ ነበረ። እንግዲህ ያው እነ ኤልሹም እነ ቤቲም ሊያረጋጓት ቢሞክሩም ጭራሽ መረጋጋት አልቻለም። እሱን ጥሩልኝ እና እሱን ማናገር ነው የምፈልገው ባለችበት ሰዓት እንግዲህ ኤልሹ ተረጋጊ፣ በዚህ ሁኔታ እንዴት ነው የምታናግሪው? እንዴት ነው የሚትረዳዱት? በማለት ብታናግራትም ጭራሽ ልትሰማም አልቻለችም። ይባስ ብሎ እንደውም ኤልሹንም ተክላሷ አስወጥታታለች። መጨረሻ ላይ እንግዲህ ኤልሹም ያው ወንድሟን ጠርታ ና ትፈልጋለች ብላ ታገናኛቸው። በኋላ እንግዲህ ያረገችውን እና ያለችውን ሰምታችኋል። አሁንም ድጋሚ ጥሏት ነው የወጣው። ምክንያቱም ምንም በዛ ሁኔታ ምንም መግባባትና መስማማት ስለማይችሉ ያለው አማራጭ እስከምትረጋጋ ድረስ ከፊቷ መጥፋት ነበረ። እንግዲህ ጥሏት በወጣ ሰዓትም አሁንም ድጋሚ ተከትለው ሄዳለች። እንግዲህ የባስ ብሎ የራሷ ፀጉሩ ወልቆ እስከሚወርቅ ድረስ ነው እንግዲህ የቤዛን ንዴትና እብደት ያየ ነው። በጣም የሚያስገርም ነገር ነው። እና እንግዲህ ውድ የቻናሌ ቤተሰቦች ያው መጨረሻ ላይ ሄለንም በቤሉል
ሀሳብ ተስማምታ ወደ ቤት ትመለስና ልብሷን እየረተበችና ሻንጣዋን እያስተካከለች ባለችበት ሰዓት ላይ ድንገት ቴዲ ደርሶ ይሄንን ሀሳቧን እንድትቀይር አድርጓታል። ምክንያቱም እነ ቤሉል የፈለጉት ቤት ሄዳ በቃ የዋን አንዳንድ ነገር እንዲረዱና እንዲያገኙ ነበር የፈለጉት። ግን ቢሆንም ያንን ነገር እንዳይሆን አድርጎ ቴዲ እንዴት አመንሻቸው፣ እንዴት ቤት ትሄጃለሽ? በአሁኑ ሰዓት ምን አስበው ቢሆን ወጥመር ነው በማለት እንግዲህ አስቀርቷታል። እንግዲህ ይህንንም ታደረገ በኋላ አንድ ላይ ቁጭ ብለው ሀሳባቸውን ያው እቅዳቸውን ሲያደርጉት የኖሩትን አንድ ላይ እየተመሰጋገኑ ነበር። ይሄ ነገር ደህና ነገር እንደሰራ ሰው በእርግጥ ቴዲ የሰው ቀማን እንጂ አልሰራንም እያለም ያው እንግዲህ ትንሽ የራሱንም እንደመውቀስን ቢጤ እያደረገ ነበር። ቢሆንም ግን ያው አንተም ለእኔ ብዙ ነገር የነህ አንቺም ለእኔ ብዙ ነገር አድርገሽልኛል እያሉ የተመሰጋገኑ እንግዲህ አይተናቸዋል። እንግዲህ መሲም ደግሞ ቴዲ አምልጣ ቤሉል ጋር በሄደችበት አጋጣሚ ያው ቴዲ ቤሉል ጋር በሄደችበት አጋጣሚ ቤሉልም እንግዲህ ትንሽ ንድት ላይ እና ጭንቀት ላይ ነበረ ያለው። ያው እንግዲህ ሂዳ ብዙ ነገር ለማስረዳት ሞክራለች። እንግዲህ የኤልሹንና የቴዲ የአባትና ልጅነትም ወረቀት ምስክር ያው ያንንም ልትሰጠው እንግዲህ ተገዳለች። ምንም አማራጭ የላትም። እንግዲህ ቤሉል ያንን ወረቀት ሲያይ ምን እንደሚፈጠርና ምን እንደሚያደርግ እንግዲህ እሱን አብረን የምናየው ይሆናል። አሁን ላይ ደግሞ አዶኔና ቤሉል አንድ ላይ ሆነው እየሰሩ ነው። በጣም ደስ የሚል ነገር ነው። እነሱ የሚያምርባቸው እንደዚህ በወንድምና ወንድምነት እንደዚህ ተከባብረው አብረው ሲኖሩ በጣም ደስ ይላል። እንግዲህ ቤቲም ለኑኑ እንግዲህ ለኑኑ ብዙ ነገር ብላታለች። እንዴት ተቤሉል ጠገብ ለምን አትርቂም? ቤሉል ማለት እኮ የሌዛ ብቻ ነው በማለት እንግዲህ ኑኑንም እንግዲህ ያልሆነ ሀሳብ ውስጥ ለማስገባት ሞክራለች። ኑኑም እንግዲህ አሁን ላይ ያው ብዙ ሀሳብ እያሰበች ነው። አንደኛ በእህቷ ጉዳይ፣ ሁለተኛ ደግሞ ቤት እንደዚህ ስላለቻት በቃ ቤሉልን ብታናገረው እውነተኛ እህት ናት አክስት ናት ወይስ አይደለችም በማለት ባናገረችው ሰዓት እሱም እንግዲህ ሌላ ምንም አማራጭ ነገር ስለሌለው አክስቴ ናት፣ ማን ነው እንደዚህ አክስቱ አይደለችም ያለሽ ማን ነው እያለ እሱም እንግዲህ ሊያረጋጋት ሞክሯል። ያው እንግዲህ ኑኑም አሁን ላይ ሌላ ጭንቀትም ስላለባት እሱን ወደኋላ ጥላ ወንድሟን ለማናገር ከሄደችበት ቦታ እንግዲህ ወንድሟንም ስታናግረው እንዴት እንደዚህ ታያለሽ? በመጀመሪያ ሰላምታ አይቀርምም ወይ ባላት ሰዓት እንግዲህ ብር ያስፈልገኛል ለምንድን ነው እሱ ደግሞ ለምንድን ነው ብሩን እንግዲህ የምትፈልጊበትን ምክንያቱም ማወቅ እፈልጋለሁ ባለባት ሰዓት የእህቷ ጠበቃ በጣም የሚገርም ነገር ነው። ከእሷ ህይወት የኔ ህይወት የፈለገውን ያርገኝ በማለት የእህቷን ስራ ወደ እሷ አዙራ በቃ እርጉዝ ነኝ ብሩ ያስፈልገኛል በማለት ለወንድሟ ነግረዋለች። በጣም ደስ ይላል። ሰው ለእህቱ እንደዚህ አሳቢና ተጨናቂ ሲሆን በጣም ደስ ይላል። እሱም እንግዲህ ባለበት ደንግጦ ነው ቁሞ የቀረው። እንግዲህ በቀጣይ ክፍል ምን እንደሚላትና ምን እንደሚያደርግ እሱን አብረን የምናየው ይሆናል። ውድና የተከበራችሁ ወደ ቻናል ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ ለዛሬ እንግዲህ የያዝኳት ቪዲዮ ይችን ትመስላለች። ቀጣይ ቪዲዮ እየስተመቀር ሁላችሁም በያላችሁበት ሰላማችሁ ይብዛ እያልኩኝ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እስከዛው ድረስ መልካም ጊዜ ለሁላችሁ።